ኢራን የዓለምን ኢንተርኔት ኬብል ልታቋርጥ ነው። በታዋቂ አርቲስቶች እንዲሁም በማስታወቂያ ባለሙያዎችና ቲክቶከሮች ላይ ፖሊስ ምርመራ አጠናቆ ክስ መመስረቱን አስታውቋል። ሰላም እንዴት አላችሁ? የአንደበት መረጃ ቤተሰቦች የሰዓቱን አበይት መረጃዎች ይዤላችሁ ወደ እናንተ ቀርቤያለሁ። ዓለም አቀፍ እንዲሁም የሀገር ውስጥ መረጃዎች እንዲደርሳችሁ ሰብስክራይብ በማድረግ የደወል ምልክቷን መጫን አይርሱ። ወደ ዝርዝሩ እናልፋለን። ኢራን የዓለም ኢንተርኔት ኬብልን ልታቋርጥ ነው። ኢራን በሆርሙዝ ሰርጥና በቀይ ባህር ስር የሚያልፉ የኢንተርኔት ኬብሎችን አቋርጣለሁ ስትል አስጠንቅቃለች። ከዓለም አቀፉ ኢንተርኔት ፍሰት ውስጥ ከ95 እስከ 97 በመቶ የሚሆነው በሳተላይት ሳይሆን በባህር ወለል ስር ከ1 እስከ 2 ሜትር ተቀብሮ የሚገኙ የፋይበር ኦፕቲክስ ኬብሎች አማካኝነት የሚጓዝ ነው። የባንክ ዝውውሮች፣ የአክሲዮን ግብይቶች፣ የክላውድ ኮምፒውቲንግ አገልግሎቶችና እያንዳንዱን የፋይናንስ ገበያ የሚያስተሳስሩ የመረጃ ፍሰቶች በሙሉ በእነዚህ ኬብሎች ላይ የተመሰረቱ ናቸው። እነዚህ ሁሉ ኬብሎች የተዘረጉት በአሁኑ ወቅት የኢራን አብዮታዊ ጥበቃ ኃይል ለመተላለፊያ ክፍያ ገንዘብ በሚሰበስብበት ጥልቀት በሌለው የባህር ወለል ላይ ነው። እነዚህ ተራ ክልላዊ መስመሮች አይደሉም። እስያ፣ አውሮፓ፣ መካከለኛው ምስራቅና አፍሪካን የሚያገናኙ የዓለም አቀፉ የዲጂታል የንግድ ጀርባ አጥንቶች ናቸው። የኢራን አብዮታዊ ጥበቃ ኃይል ዛሬ ባወጣው መግለጫ ጥቃቱ የሚቀጥል ከሆነ በሆርሙዝና በቀይ ባህር ላይ ያሉ ስልታዊ የመሰረተ ልማቶች አይማሩም ብለዋል። ቴሄራንን በሁለት ሳምንት የኡጋንዳ የታጠቁ ኃይሎች ጀነራል ሙሃዚ ሰራዊታቸው ቴሄራንን በሁለት ሳምንት ጊዜ ውስጥ ብቻ መቆጣጠር እንደሚችሉ ገልጸዋል። አክለውም ለዚህ ተግባር አንድ ብርጌድ ብቻ በቂ ነው ሲሉ በትዊተር ገጻቸው ላይ አስፍረዋል። የኢራን አብዮታዊ ዘብ የአሜሪካ ተዋጊ ጀት መትቶ መጣሉን አልጀዚራ ዘግቧል። አንድ ኤፍ-16 ተዋጊ ጀት አሁን ባለው ወቅታዊ ገበያ ከ30 እስከ 60 ሚሊዮን ዶላር እንደሚያወጣም ይነገራል። ኢራን ሁለት የቻይና መንግስት ኮንቴነር መርከቦችን በሆርሙዝ የባህር ወሽመጥ ውስጥ እንዳያልፉ ከልክላለች። ቴሄራን አሁን ለኢራን የቤት ዕቃዎችን፣ መኪናዎችን፣ ልብሶችና መድኃኒቶችን የያዙ መርከቦች ብቻ እንዲያልፉ ፍቃድ እንደምትሰጥ ዎል ስትሪት ጆርናል አስነብቧል። ኢራን በሆርሙዝ ላይ ቁጥጥሯን አጠናክራም ቀጥላለች። በታዋቂ አርቲስቶች፣ የማስታወቂያ ባለሙያዎችና ቲክቶከሮች ላይ የተከፈተው ምርመራ ፖሊስ ምርመራውን አጠናቆ ክስ መመስረቱን አስታውቋል። ክሱ የ1.7 ቢሊዮን ብር ማጭበርበር መሆኑም ተነግሯል። የኢትዮጵያ ፌዴራል ፖሊስ ፊንቴክ ኢንቨስትመንት ድርጅትና ግብረ አበሮቻቸው ላይ በፈጸሙት ከፍተኛ የገንዘብ ማጭበርበር ወንጀል ምርመራ አጠናቆ ክስ መመስረቱን አስታውቋል። ተጠርጣሪዎቹ ዳንኤል ዮሐንስና ግርማይ ገብረ ሚካኤል ታዋቂ ግለሰቦችን በመጠቀም ከ1200 በላይ ዜጎችን የ1.7 ቢሊዮን ብር ጉዳት አድርሰዋል ተብሏል። ተጠርጣሪዎቹ የቻይናው BYD ካምፓኒ ወኪል ነን በማለትና በ90 ቀናት ውስጥ የኤሌክትሪክ መኪና ባለቤት እናደርጋቸዋለን በሚል የሐሰት ተስፋ ከእያንዳንዱ ተጎጂ 1.3 ሚሊዮን ብር በላይ ተቀብለዋል የሚል ነው። እውቅናቸውን በመጠቀም ድርጅቱን ሲያስተዋወቁ የነበሩት አርቲስት ሰለሞን ቦጋለ፣ ሰራዊት ፍቅሬ፣ ዳንኤል ተገኝ፣ አብርሃም ግዛው፣ ይገረም ደጀኔ፣ መንሱር ጀማልና ካሊድ ናስር በቁጥጥር ስር ውለው ፍርድ ቤት ቀርበዋል። ግለሰቦቹ ለእያንዳንዳቸው 8 ሚሊዮን ብር የሚያወጡ ዘመናዊ መኪኖችን በስጦታ በመቀበል ወንጀሉን አሳልጠዋል ተብለው ተጠርጥረዋል። አንደኛው ተጠርጣሪ ዳንኤል ዮሐንስ በማረሚያ ቤት ሆኖ ጉዳዩን እየተከታተለ ሲሆን ግርማይ ገብረ ሚካኤል የተባለው ግለሰብ ግን በክትትል ላይ እንደሚገኝ ተነግሯል። ግርማይ በ2010 ዓለም ዋንጫ ወቅትም አስካሉካን በተባለ ድርጅት ተመሳሳይ ወንጀል ፈጽሞ እንደነበር ፖሊስ አስታውቋል። ፖሊስ ጉዳዩን በ19 የተለያዩ ወንጀል አይነቶችና በመኒ ላውንደሪንግ ወንጀል መዝግቦ ለአቃቢ ሕግ መላኩን ገልጿል።